ጤና ይስጥልኝ ተመልካቾቻችን፣ በላይ በቀለ ነኝ። ሩሲያም በፖላንድ ጥቃት ልትፈጽም ትችላለች የሚሉ መረጃዎች ከአሜሪካ የደህንነት ተቋማት መሰማታቸውን ተከትሎ ፖላንድ በተጠንቀቅ ቆማለች። እስራኤል በበኩሏም የኢራን ጠቅላይ መሪን ለመግደል አቅዳለች መባሉን ተከትሎ ጠቅላይ መሪው በአባታቸው የቀብር ስነ ስርዓት ላይ ሳይገኙ ቀርተዋል። ሁለቱ ጥቃት ያደርሳሉ ተብለው የተፈሩት ሀገሮች የሩሲያና የእስራኤል መሪዎች ደግሞ በስልክ መገናኘታቸው እየተነገረ ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁና የሩሲያ ፕሬዝዳንት ቭላዲሚር ፑቲን ከረጅም ጊዜ በኋላ በስልክ ተነጋግረዋል መባሉ ለበርካታ ወገኖች የዱብዳ ያህል ተቆጥሯል። በዝርዝር እንመለከተዋለን። የየመኑ ሁቲ አማጽያን በሳውዲ አረቢያ ጥቃት ለመፈጸም መዛታቸውን ተከትሎ ሳውዲ ዝግጅት ላይ ትገኛለች። ሌሎችም አሉን። አብራችሁን እንድትቆዩ ጋብዛለሁ። የየመኑ ሁቲ ቡድን በሳውዲ አረቢያ ጥቃት ለመፈጸም ዛተ። የኢራን የመንገደኞች አውሮፕላን በሰነአ እንዳያርፍ በዚያ የሚንቀሳቀሱ የሳውዲ ተዋጊዎች ከልክለዋል መባሉን ተከትሎ የሁቲ አማጽያን በሳውዲ አረቢያ ጥቃት ለመፈጸም ዝተዋል። የየመንን አየር ክልል መጣስ ቀጥላለች ባሏት በሳውዲ አረቢያ አውሮፕላን ጣቢያዎችና ቁልፍ ኢላማዎች ላይ ጥቃት እንደሚፈጽሙ አስጠንቅቀዋል። በሳውዲ የሚመራው ጥምር ኃይል በምላሹ ባወጣው መግለጫም ሁቲ በየመን ሕዝብ ላይ የሚፈጽመውን ግፍ ትኩረት ለማስለወጥ የወጠነው ሴራ ነው ሲል ውድቅ አድርጓል። ሰነአ እንዳያርፍ የተከለከለው የኢራን አውሮፕላን በጠቅላይ መሪ አያቶላህ አሊ ካማኒ ቀብር ስነ ስርዓት ላይ የሚገኙ የሁቲ ቡድን አባላትን የመውሰድ ተልዕኮ እንደነበረው ተመልክቷል። በዚያው በካማኒ ቀብር ስነ ስርዓት ላይ ልጃቸው አዲሱ ጠቅላይ መሪ ሞጅታባ ካማኒ እንደማይገኙ ሲነገር እስራኤል አባትየውን እንደገደለች ሁሉ ልጅየውንም ለመድገም ማቀዷን የተመለከተ መረጃ መውጣቱን ተከትሎ ካማኒ እቅዳቸውን ሰርዘዋል። በጉዳዩ ላይ ከእስራኤል ባለስልጣናት በኩል የተሰጠ መግለጫ የለም። ከዚያ ይልቅ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዩክሬን ጦርነት ወዳጅነታቸው ላልቶ ከቆየው ከሩሲያ መሪ ቭላዲሚር ፑቲን ጋር በስልክ መነጋገራቸውን አንድ የሀገሪቱ መገናኛ ብዙሃን ዘግቧል። የሁለቱ መሪዎች የስልክ ውይይት ፑቲን በፖላንድ ጥቃት ሊፈጽሙ ይችላሉ የሚል መረጃ የአሜሪካ የስለላ ተቋማት ይፋ ማድረጋቸውን ተከትሎ የተሰማ ነው። መሪዎቹ በስልክ ስለማውራታቸው ከሁለቱም በኩል እስካሁን በይፋ ማረጋገጫ አልተሰጠም። በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና በሩሲያው ፕሬዝዳንት ቭላዲሚር ፑቲን መካከል ያለው ግንኙነት ላለፉት በርካታ ዓመታት በመካከለኛው ምስራቅ ፖለቲካ ትልቅ ሚና የነበረውና ውስብስብ የዲፕሎማሲ ሂደት አሳልፏል። ሁለቱ መሪዎች በተለይ እስከ ቅርብ ጊዜ ድረስ ተደጋጋሚ ይፋዊ ጉብኝቶችንና ስብሰባዎችን አካሂደዋል። የኔታንያሁና የፑቲን የቅርብ የሥራ ወዳጅነት በዋናነት ደህንነትን ባገናዘበ ተግባራዊነት ላይ የተመሠረተ ነበር። እንደ ፈረንጆቹ አቆጣጠር በ2015 ሩሲያ በሶሪያ የእርስ በርስ ጦርነት በይፋ ጣልቃ ከገባች በኋላም እስራኤልና ሩሲያ በሶሪያ ሰማይ ላይ ወታደራዊ ግጭት እንዳይፈጥሩ ቀጥተኛ የመገናኛ መስመር ዘርግተዋል። ኔታንያሁ የኢራንንና የሄዝቦላህን እንቅስቃሴ በሶሪያ ለማጥቃት ወደ ሞስኮ ተደጋጋሚ ጉብኝቶችን በማድረግ ከፑቲን ጋር ቀጥተኛ ስምምነት ላይ ደርሰዋል። ሁለቱ መሪዎች እርስ በርስ ጠንካራና ቀጥተኛ ግንኙነት እንደነበራቸው ይነገራል። ኔታንያሁ በምርጫ ቅስቀሳዎቻቸው ላይ ሳይቀር ከፑቲን ጋር ያላቸውን የቅርብ ወዳጅነት እንደ ትልቅ የዲፕሎማሲ ስኬት ይጠቀሙበት ነበር። በእስራኤል ከ1 ሚሊዮን በላይ የሩሲያ ቋንቋ ተናጋሪ አይሁዶች መኖራቸው ለግንኙነቱ ሌላው ማኅበራዊ መሠረት ነው። ኔታንያሁ በስልጣን ዘመናቸው ሞስኮንና ሶቺን ማለትም የፑቲን ማረፊያ ቤት ከየትኛውም የምዕራባውያን መሪ በላይ በተደጋጋሚ ጎብኝተዋል። እንደ ፈረንጆቹ አቆጣጠር ከ2015 እስከ 2019 ባሉት ዓመታት ኔታንያሁ በሶሪያ ድንበር አቅራቢያ የኢራን ጦርነት ወይም ደግሞ የኢራን ጦር እንዳይሰፍር ለማሳመን ከ5 ጊዜ በላይ ሞስኮ በመሄድ ከፑቲን ጋር ተነጋግረዋል። ኔታንያሁ በሞስኮ በተካሄደው የሁለተኛው የዓለም ጦርነት የድል ቀን ሰልፍ ላይ ከፑቲን ጎን በመሆን በቀይ አደባባይ ከተገኙ ጥቂት መሪዎች አንዱ ነበሩ።
በሩሲያ በእጽ ዝውውር ተከሳ ታስራ የነበረችውን እስራኤላዊቷን ወጣት ነአማ ይስካርን ለማስፈታት ኔታንያሁ ወደ ሞስኮ በመጓዝ ከፑቲን ምህረት አግኝተው በግል አውሮፕላናቸው ይዘዋት ተመልሰዋል። ይሄም የወዳጅነታቸው ትልቅ ማሳያ ተደርጎ ተወስዷል። ሁለቱ መሪዎች ወደ ስልጣን የመጡትና ህዝባዊ ድጋፍ ያገኙት ሀገሮቻቸው በደህንነት ስጋት ውስጥ በነበሩበት ጊዜ ነው። ፑቲን በቼቺኒያ ጦርነት ወቅት ሩሲያን ከሽብርተኝነት አድናለሁ በሚል፣ ኔታንያሁ ደግሞ እስራኤልን ከፍልስጤማውያን ጥቃትና ከኢራን የኒኩሌር ስጋት እጠብቃለሁ በሚል የደህንነት ሰው ማለትም ሴኪሪቲ ኪንግ በመሆን ነው ስልጣናቸውን ያጠናከሩት። ሁለቱም በሀገራቸው ታሪክ ረጅም ዘመን በመምራት ቀዳሚ ናቸው። በፖለቲካ ሕይወታቸው በርካታ ከባድ ውድቀቶችና ተቃውሞዎች ቢገጥሟቸውም በሚገርም የፖለቲካ ስልት ወደ ስልጣን መመለስ ችለዋል። ሁለቱም በስልጣን ላይ ለመቆየት ሲሉ የሀገራቸውን የሕግ የበላይነትና የዲሞክራሲ ተቋማት በመጫን ይወቀሳሉ። ኔታንያሁ በሙስና ክስ ፍርድ ቤት እየተመላለሱና የፍርድ ቤቶችን ስልጣን ለመቀነስ ሕግ በማውጣት ይተቻሉ። ፑቲንም በተመሳሳይ በሩሲያ ሕገ መንግስቱን በመቀየር እስከ ሕይወታቸው ፍጻሜ መግዛት የሚችሉበትን መንገድ አመቻችተዋል። ፑቲን የቀድሞዋን የሶቪየት ኅብረት ማለትም የሩሲያ ኢምፓየር ታላቅነትን የመመለስ ህልም ያላቸው ሲሆን የዩክሬን ጦርነት አንዱ ማሳያ ነው። ኔታንያሁም በተመሳሳይ የታሪክ ማለትም የታሪክና የሃይማኖት መጽሐፍትን ዋቢ በማድረግ ታላቋን እስራኤል የመጠበቅና የማስከበር ጠንካራ ብሔረተኛ ፖሊሲ ያራምዳሉ። ባጭሩ ሁለቱም መሪዎች ከደህንነትና ከስለላ ዓለም የወጡ በጠንካራ ብሔረተኝነት የሚያምኑና ስልጣንን ለረጅም ጊዜ ጠብቆ ለማቆየት ተወዳዳሪ የሌላቸው ስልታዊ ፖለቲከኞች ናቸው። ባለፉት ጥቂት ዓመታት የሁለቱ መሪዎች ሞቅ ያለ ግንኙነት በትልቅ የጂኦፖለቲካ ማዕበል ውስጥ አልፎ መካረር አሳይቷል። ሩሲያም በዩክሬን ላይ የጀመረችው ወታደራዊ ወረራም እስራኤልን አስቸጋሪ አቋም ውስጥ ከቷታል። እስራኤል ከዋና አጋሯም ከአሜሪካ ጋር ለመቆም ስትሞክር፣ በሌላ በኩል በሶሪያ ያለውን ወታደራዊ ነፃነቷን እንዳታጣ የሩሲያን ቁጣ ላለመቀስቀስ ተጠንቅቃ ቆይታለች። ሆኖም ይሄ ሁኔታም በሁለቱ መሪዎች መካከል የነበረውን የቀድሞ መተማመን ቀንሶታል። ሩሲያም ለዩክሬኑ ጦርነት ከኢራን ድሮኖችና ሚሳኤሎችን መግዛት መጀመሯ እስራኤልን ክፉኛ እንዳሳሰባት ሲነገር፣ የኢራንና የሩሲያ ስልታዊ ወዳጅነት ማደግ የኔታንያሁና የፑቲንን ግንኙነት ይበልጥ እንዲሻክር አድርጎታል። ሐማስ በእስራኤል ላይ ጥቃት ካደረሰ በኋላ የሩሲያ አቋም ወደ ሐማስና ፍልስጤማውያን ያዘነበለ ሆኖ ታይቷል። ለሐማስ ልዑክ በሞስኮ ይፋዊ አቀባበል መደረጉና ሩሲያም የተባበሩት መንግስታት ድርጅት ላይ እስራኤልን የሚኮንኑ የውሳኔ ሐሳቦችን መደገፏ በኔታንያሁና በፑቲን መካከል የነበረውን ወዳጅነት ወደ ቀዝቃዛ ዲፕሎማሲ ቀይሮታል። የዛሬው ውይይት በምን ላይ እንዳተኮረ ግን እስካሁን የታወቀ የለም። ፑቲን ከዩክሬን አልፈው በፖላንድ ጥቃት ለመፈጸም ማቀዳቸው ምናልባትም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶን አቅም ለመፈተሽ እንደ ትልቅ አጋጣሚ ይጠቀሙበታል ነው የሚባለው። መረጃውን ተከትሎ ፖላንድ ራሷን እያዘጋጀችና ቀጣዮቹ ወራት ወሳኝ ጊዜ መሆናቸውን የሀገሪቱ ጠቅላይ ሚኒስትር ዶናልድ ታስክ ገልጸዋል። ሩሲያም ጥቃት ከፈጸመች የፖላንድ መሠረተ ልማቶች በቀላሉ ኢላማ የመሆን ዕድላቸው ሰፊ እንደሆነ ይነገራል። ያም ሆኖ የኔቶ ኃይል አባል ሀገሩን ለመጠበቅ ወደ ፖላንድ እንደሚንቀሳቀስ ይጠበቃል።